ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ከአንድ ቀን ቆይታ በኋላ በዕለተ ሐሙስ በቀን መረጃችን ዳግም ተገናኝተናል። ዓለማችን እንግዲህ በየትኛው ዘርፍ ላይ ምን አይነት የተፈጥሮ ክስተቶች ተከሰቱ፣ ማህበራዊ፣ ፖለቲካዊ እንዲሁም ደግሞ ኢኮኖሚያዊ ምስቅልቅሎችና ቀውሶች የት ቦታ ላይ ተከሰቱ የሚሉትን በመጽሐፍ ቅዱስ እይታ የምንፈትሽበት ክፍለ ጊዜ ነው። መረጃዎች እንደተለመደው አደራጅቶ ይዞልን የሚመጣ ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ከእርሱ ጋር እንግዲህ ጥሩ ጊዜ ይኖረናል ብዬ አምናለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በአሁኑ ሰዓት ዓለማችን በርካታ ጉዳዮች ይደመጡባታል። እንግዲህ ከነዚህ መረጃና ክስተቶች መሃል ፓስተር ደግሞ ለዛሬ ይዞልን የመጣ አንድ አነጋጋሪ አጀንዳ ሊያስደምጠን ብቅ ብለዋል። ይህ አጀንዳ ምንድን ነው የሚለውን እንግዲህ ከሰላምታው በኋላ ምንመለስበት ይሆናል። እንግዲህ ጥሩ ጊዜ እንዲሆንልን በድጋሚ እመኛለሁ። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እባክህ እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ ከአንድ ቀን ቆይታ በኋላ ነው የተገናኘ ነው። በርካታ ጉዳዮች እየተደመጡ ይገኛሉ። ከነዛ ውስጥ ደግሞ እስኪ አሁን ለኛ የሚጠቅመውን ነገር ይዘህልን መጥተሃል ብዬ አምናለሁ። እሱን መረጃ ልታቀብለን እንችላለን? እንግዲህ በዓለማችን ላይ በየጊዜው ጉድ ይሰማል። ዓለም በፍጥነት እየሮጠች ነው ያለችው። አንዳንድ ጊዜ ከሰው እይታም ከሰው አስተሳሰብም እየፈጠነ ያለ ነገሮች አሉ። በዚህ ጊዜ ይሆናል ብለህ የማትገምታቸው የማትጠብቃቸው ነገሮች እየሆኑ ነው ያሉት። በአንድ በኩል ጦርነቱ፣ በአንድ በኩል የኢኮኖሚው መሽመንመድ፣ በአንድ በኩል ደግሞ የቴክኖሎጂው በፍጥነት እያደገ መምጣት። የትኛውን ይዘህ የትኛውን እንደምትለቅ አይታወቅም። ምክንያቱም ዓለማችን በጣም በፍጥነት እየሄደ ነው ያለውና ምንድነው ወደ ቻይና የተሰማው ነገር በጣም ዓለምን አስገርሟል። ምክንያቱም ይህን ነገር እንሰማለን ብለን የገመትነው ከአሜሪካ ነበረ። ነገር ግን ቻይና የዓለማችን የመጀመሪያው የንግድ የጭንቅላት ቺፕ ይፋ ማድረጓን ኤለን መስክን ቀድመዋለች። ይሄ እንግዲህ ከባድ ማንቂያ ደወል ነው። አዎ፣ እና ኤለን መስክን ቀድመዋለች፣ ይፋ አድርጋለች። ይሄ ይፋ ያደረገችው ነገር ቀላል ነገር ሊመስለው ይችላል። ሰው አሁን የሚያስበው ሰው ምንድን ነው መሰለ፣ ለእውቀት ነው ለምናምን ነው ምናምን ይባላል። ዓለምን ዳብሎስ ዓለምን ኮንትሮል ወደሚያደርግበት ወደ አንድ መስክ እየወሰዳት ነው ያለው። ወደ አንድ ቋት እየወሰደ ነው ያለው የሰው ልጆችን ወደ አንድ ቋት እየወሰደ ነው ያለው። ይሄ መሆኑ ደግሞ በጣም ከባድ እንደሆነ ልናውቅ ያስፈልጋል። ነገ ተነገ ወዲያ እዚህ ጋር አይደርስም ማለት አይደለም፣ ይደርሳል። ነገሮች ቀስ በቀስ እያደጉ እየሄዱ ነው ያሉት፣ እየፈጠኑም ነው ያሉት። እንግዲህ የሰውን አእምሮ ከኮምፒውተር ጋር ለማገናኘት በሚደረገው ዓለም አቀፍ የቴክኖሎጂ ፉክክር ቻይና አሜሪካዊውን ቢሊዮነር ኤለን መስክን ቀድማ መሪነቱን መረከቧ ተሰምቷል። እንደዚህ ጋር ትንሽ ብናወራ ደስ ይለኛል። በአሜሪካና በቻይና መሃል ትልቁ ጠብ እንግዲህ ይሄኛው ይመስለኛል። ቻይና በጣም በከፍተኛ መጠን ሃየር ኮፒ የሚባለው ነገር አለ አይደለ? የአሜሪካንን ቴክኖሎጂ ጠብ በማድረግ እንግዲህ ለዓለም ይፋ በማድረግ በርካሽ እንደዚህ አይነት ነገር አለና ትንሽ እንደዚች ላይ ብለ ወደ መረጃ በተከታይ ምንድነው አሁን ቻይና ኮፒ ማድረግ አሁን አይጠበቅባትም። በፊት ነበር። በፊት ጊዜዎች ምንድነው ቴክኖሎጂው ገና ልጅ ስለሆነ እንጂ ስለሆነ ኮፒ ታደርግ ነበር። ነገር ግን አሁን የቻይና ሳይንቲስቶችን በለው ምሁራንን በለው የኮምፒውተር ጠበብቶችን በለው የአይ ምሁራኖችን በለው የዓለምን ገበያ የሚቆጣጠሩበትን መስክ እየያዙ ነው ያሉት። ፉክክሩ አለ በሁለቱ ሀገሮች። ለዚህ ነው
ባለፈው ጊዜ ታስታውስ ከሆነ አንድ የኤአይ አባት የሚባለው አሜሪካዊ ምሁር መቆም አለበት ኤአይ እዚህ ጋር መቆም አለበት እስከ ማለት ደረጃ ነው የደረሰው እና እንዴት እንደሚጸጽተው እየተናገረ ነው ያለው። ምክንያቱም ዓለምን ሊያጠፋ ይችላል። አሁን የሚታየው ነገር ይሄ ነው። ለምንድነው ሁለቱ ሀገሮች በኢኮኖሚ ቀድሞ ቦታውን ለመያዝ ስለሚፈልጉ የበላይ መሆን ስለሚፈልጉ አሁን አሜሪካ ቀድማ ቻይና ቀድማ ይሄን ቺፕስ አምርታለች። ይሄ ቺፕስ ደግሞ ለሰው ልጅ ጭንቅላት ውስጥ ተቀምጦ የንግድ ቺፕስ ነው ያመረተችው። ባይዘዌ እውነት ነው። አንተ ከፈለክ ሊቀበርልህ ይችላል። ከኮምፒውተር ጋር ትገናኛለህ። የትኛውን ቦታ ላይ ያለውን ሂሳብህን፣ ንግድህን፣ ዋቴበር ማንኛውንም እውቀት በአእምሮ ውስጥ በቺፕሱ አማካኝነት እንትን ማለት መገልገል ትችላል። እና ይህንን እያደረገ ያለው ኤለን መስክ ይህንን ነበር ሊያደርግ የፈለገው። ለምን እንደዛ እንዳልኩ ታውቃለህ? እንደው ይሄ ማይክሮቺፕስ ይሁን እንጂ ለምሳሌ አሁን የኤሌክትሪክ መኪና መጀመሪያ ፕሮዲስ ያደረገው እንደሚታወቀው ኤለን መስክ ነው። ሐሳቡንም ቴክኖሎጂውንም አዳብሮ ማለት ነው። በሚቀጥለው ጊዜ ግን ቻይና ይህንን ነገር በራሷ ሐሳቡን አምጥታ መሬት ላይ ወርዳ እንደተቆጣጠረችና ለዓለም እንዲሁም እኛ ሀገር ራሱ ምን ያህል ስርጭቱ እንደተስፋፋ ማየት እንችላለን በአጭር ጊዜ ውስጥ። እና ለዚህኛው እኔ ምንድነው ማስበው በአጭር ጊዜ ውስጥ በዓለም ላይ ይሄ ቴክኖሎጂ ሊሰራጭ እንደሚችል የማንቂያ ደወል የሆነ አሁን ይኸውልህ ገንዘብ ያላቸው ሰዎች ሁሉ አንዱ ትልቁ እኮ ችግር ምንድነው ወደፊት ትምህርት ቤት ሊያስቀሩት ይችላሉ። በቃ አእምሮ ውስጥ ከተጫነ እውቀት ምንድነው የምትፈልገው አለቀ። ስለዚህ ምንድነው በወረቀት ላይ መማር ወይ ደግሞ ትምህርት ቤት የመሄዱን ጉዳይ ምን ያደርገዋል? አንድ ሰው ቤቱ ቁጭ ብሎ ፕሮፌሰር መሆን ይችላል ማለት ነው። ቺፕሱ ከተጫነ ገብተዋል። በቀላሉ ይህንን ነገር ወደ ማድረግ ነበር የሚመጡት። ይሄ የንግድ ፉክክር ብቻ ሳይሆን የቴክኖሎጂን ፉክክር ነው። የበላይነት የቴክኖሎጂን ፉክክር ብቻ ሳይሆን ወደ መንፈሳዊ ዓለም ደግሞ ስንወስደው በመጨረሻው ዘመን ሰይጣን ዓለምን ለመቆጣጠር ከሚጠቀምባቸው መንገዶች አንዱ ይሄ ነው። ይሄ ጥበብና እውቀት ከእግዚአብሔር ነው ብዬ አላምንም። ብዙ ጊዜ ለምን መሰለ ከየት ነው የሚያመጣው? ለምሳሌ ቻት ጂፒቲን እኔ ማን ነኝ ስትለው አልነገርከው። ማንነትን መጀመሪያ አልገለጽክለት። ጠቅላላ ከአንድ ገጽ የበለጠ ፋይል ስላንተ ይሰጣል፣ ያስታውሳል። ያስታውሳል። ምን ማለት ነው? ምን ማለት ነው? ቴክኖሎጂ ይጠቅማል። ቴክኖሎጂ ጠቃሚ ነው፣ ግን ከመንፈስ ጋር የተያያዘ ነው የምልበት ብዙ ምክንያት አለ። ምንም ጥያቄ ብዙ ምክንያት አለ። ምክንያቱም አሁን ላይ የቴክኖሎጂውን ጠቀሜታ እኮ ለጤንነት፣ ለግብርና ኤአይ በኖርማሉ እኮ ጠቃሚ ነው። ነገር ግን እንዴት ነው እስቲ ስለ አንድ ሰው እንትና የሚባል ሰው እዚህ ሀገር ይኖራልና እስቲ ስለሱ ነገር ስትለው እንዴት ነው የሚዘረግፍልህ? የት አምጥቶ ነው የሚዘረግፍልህ? ብቻ ሳይሆን መጽሐፍ ራሱ አሁን አንድ ኮንሰፕት ሰጥተው በሰከንድ ውስጥ ከ50 እስከ 100 በላይ ፔጅ ሊሰጥህ ሁሉ ይሰጣል። ስለዚህ ምንድነው የኤለን መስክ ኒውሮሊንክ ኩባንያ በዚህ ዘርፍ ግንባር ቀደም ተጠቃሽ የነበረ ቢሆንም የቻይና ተቆጣጣሪ አካላት የተባሉት ለንግድ ዝግጁ የሆኑ የዓለማችንን የመጀመሪያ አእምሮ ኮምፒውተር በየነገጽ ነው የሚሉት የሰውን አካል ተከላ መሳሪያ በይፋ አጽድቀዋል። በይፋ ነው የጸደቁት። ገብቷል። አሁን አንተ የሆነ ነገር ስትፈልግ ይህን ነገር ምን ላድርገው ስትል ድሮ ወደ ጸሎት ነው። እሱ ብቻ እኮ አይደለም ታጠርኩ። ድሮ ትጸልያለህ ወደ እግዚአብሔር ፊት። አሁን ቻት ጂፒቲ ነው የምትጠይቀው፣ ወይም ኮምፒውተር ወይም ቺፕሱ ውስጥ የተቀበረው ቺፕሱን ትጠይቀዋለህ። መፍትሄ ያመጣል። መፍትሄ ብሎ ሊያመጣልህ ይችላል። ነገር ግን እንደ እግዚአብሔር መፍትሄ ሊሆን አይችልም። በፍጹም አይችልም። ይህንን አድማጮቻችን በደንብ ሊያስተውሉ ታርጎ ማወቅ አለባቸው። እንደ እግዚአብሔር መፍትሄ ሊሆን አይችልም። ደግሞ እዚህ ላይ አንዱ እኮ ይሄ ነገር እየሄደ ያለው ለምሳሌ የሆነ ሰው ስታማክረው
ድሮ ካውንስሊንግ ታደርጋለህ ስፒሪቹዋል ነገር ላይ ሜሬጅ ነገር ላይ ዋቴቨር ሰው ይመጣና ተቸግር ያለው እንዴት አሁን አንተ ጋር ላይ መጣ እኮ ነው ቻጂቢቲን ወይም ደግሞ ሌላ አሁን እንግዲህ ከዚህ በኋላ የሚመጡ አሉ ዲፕስቲክ መጥቷል ሌላም ሊመጣ ይችላል እነሱን ራሱ ደግሞ አፕዴት እያደረጓቸው ዲፕስቲክ ቻይና ነው በርግጥ አፕዴት እያደረጓቸው ሊሄዱ ይችላል እነሱ ትዳሬ እንዲሆነብኛል ምን ላድርግ ስትለው ማአት መፍትሄ ብሎ ይሰጣል ማአት መፍትሄ አሁን ገብቶሃል ሰውን ምን እያደረጉት እንደሆነ ሰው አልገባው እንደው ፓስተር ይኸውልህ መቼም እኛ የምንሰራው መንፈሳዊ ሚዲያ እስከሆነ ድረስ ሰው እንዲረዳን እንፈልጋለን እኛ ፕሮሞት እያደረግን አይደለም በኋላ ላይም ልታነበው ትችላለህ ዮሐንስ ራእይ 13ን እግዚአብሔር ቃል አጽንኦት አድርጎ ነው የአውሬውን ቁጥር እንዳትቀበሉ ብሎ የተናገረውን በኋላ ላይ እንመጣበታለን አሁን ምንድነው ሞባይል ላፕቶፕ እንደዚህ የመሳሰሉት ነገሮች በቃ ማያስቀረ የሚል ማስታወቂያዎች ልንሰማ እንችላለን ወደፊትና እዚህ ውስጥ አይሞሮ ውስጥ ካለ ለምንድነው ሞባይል የምትይዘው ለምን ላፕቶፕ ዳታህን ሁሉ ነው እኮ እዛ ውስጥ የምትይዘው የቤት ካርታህን የምን ካርታህን ምናምን አሁን ምን መሰለህ ከዚህ ውስጥ የሆነ መስሪያ ቤት ስትሄድ ቁጥሩን ብቻ ነው የምትነግረው ቁጥሩን ቼክ ያሲያረግ ያንተ ዳታ ያንተ ፎቶ ያንተ ምናምን ያወጣዋል ካልኩሌተሩ ላይ አስፈልገ አይሞሮ ወዲያው በሰከንድ እና ምንድነው ወዴት እየሄድን እንደሆነ በደንብ ልናውቅ ያስፈልጋል ለዚህ ነው እኮ ምን ይላል መጽሐፍ ቅዱስ መሰለህ ኤፌሶን ምዕራፍ 5 ላይ ዘመኑን ዋጁ ብሎ ይነግረናል ዘመንን የምትዋጀው ራስህ ነህ ለራስ እንዲሆን ለምን ዘመን ክፋት እየጨመረ ይሄዳል ክፋት መጨመር ብቻ አይደለም ዘመኑ ለአውሬው አሰራር ለዚህ ዓለም ገዢ ለጨለማው መንግስት አሰራር እየተመቻቸች ነው የምትሄደው ዘመን እየመጨመረ ሲሄድ እሱ ደግሞ በክፋት ለመስራት ወጥቷል ለምሳሌ ብዙ ሰው የሚሸወደው ሰይጣን ይሄ በስዕል በቴሌቪዥን በፎቶ እንደምናየው አይደለም ይሄ እሱ ስማርት ነው ጥበብ አለው ኃይል ነው የሌለው ስለዚህ ምንድነው የሚሆነው ዲሲቨር ነው አታላይ ነው ላታልልህ ነው የሚመጣው የሚያታልልህ ይጠቅምሃለው ያለ ነው የሚያታልልህ እንጂ አልጠቅምህም ልገልህ ነው ብሎ አይመጣም ብዙ ሰዎች የሚሸወዱት ይሄ ነው በቋንቋ ይሸወዳሉ ለምሳሌ ሐሰተኛ ነቢያት ሐሰተኛ አስተማሪዎች ከሚጠቀሟቸው ወርዶች ብትመለከት የእግዚአብሔር ቃል አይደሉም አብዛኞቹ ግን ምንድነው የሰውን ቁስልና ፍላጎት ኢንተረስት የሚያስሱ ናቸው ቁስል አከካም ተስተና ግዚያዊ መፍትሄ ይሰጣል የሚዳስሱ ናቸው ገብቶሃል ስነ ልቦናን ነው የሚጠቀሙት መንፈሱ ውስጣቸው ስለሚሰራ ስነ ልቦናን አንተ ጋር ሲመጡ ምን ማውራት እንዳለባቸው ያውቃሉ ለምን መንፈሱ ያቀብላቸዋል የጨለማው ተገዢ ስለሆኑ ልክ ነው ገብቶሃል ስለዚህ ይሄ አንድ ዊንግ ነው ሁሌያችን ቁስሏን እያከክ ግዚያዊ መፍትሄ የምትመስል ነገር እያረክ እንዲህ ያመረቀዝ ሄድና አንተን እንዲያጠፋ ማለት ነው አንድ ዊንግ ነው አሁን ይሄኛው አንድ ዊንግ ነው ያኛው ደግሞ ሌላ ዊንግ ነው ይህ የቻይና ስኬት የኮምፒውተር አቅም ከሰው ልጅ ባዮሎጂ ጋር ለማዋሃድ በሚደረገው ጥናት ላይ ትልቅ ምዕራፍ ተደርጎ ተወስዷል ከአንተ ባዮሎጂካል እንትንህ ጋር ነው የሚዋህደው ከዲኤንኤ ጋር ነው ከማንኛውም ነገር ጋር በቃ ስማርት ሆነ ትሄዳለህ ስማርት ሆነ ትሰራለህ ስማርት ሆነ ትላለህ ጀስት የዓለም መረጃ በአንድ አንተ ውስጥ ይመጣል መረጃ በዓለም ላይ ያለው ልክ ስልካችን ላይ መረጃዎች በአንዴ እንደሚመጡ አንድ ከአንድ ጫፍ ሲለቀቅ በሰከንድ ባልሞላ ጊዜ ውስጥ ሞባይላችን ውስጥ እንደሚገቡ ማከም ልትደረግ እንደምትችልም ደግሞ መዘንጋት ይችላል እሱማ ሰርቨሩ ይቆጣጠርሃል እሱ ታዲያ የሚፈለገው ለምንድን ነው አድማጮች እንዲረዱ ለምሳሌ መፈንቅለ መንግስት አደርጋለሁ ብለህ ልክ ስታስብ ሄደው ቀብል ያደርጉ ይችላል እሱ ብቻ አይደለም እንደዚህ አሁን ለምሳሌ ምን መሰለህ የሆነ ነገር አደርጋለሁ ብለህ ስታስብ ወንጀል እሰራለሁ ብለህ ስታስብ አጭበረብራለሁ ብለህ ስታስብ ያንተ ፉሊ ማንነት ያለው እዛ ኮምፒውተር ውስጥ ነው ሰርቨር ውስጥ ነው ልክ ነህ አሁን ሰርቨሮች ታውቃለህ በትንንሽ ቦክስ እየመጡ በትንንሽ ድሮ የነበሩ ሰርቨሮች የሉም በጣም ረቂቅ በሆነ ትንሽዬ
ትንሽ አሁን እንደ ድሮ አሁን ቴሌ የሚገነባቸው አሉ አይደለ? አሉ ትልልቅ እነዚህ ኦፕቲካል ፋይበርስ እነዚህ ኢንተርኔት ትልልቅ ዳታቤዞች አሉ። በክላውድ ኦኬ ዳታቤዞች አሉ። ሜኒ ማይኒንጎችም የሚገነቡት አለ። እነዚህ ነገሮች አሁን እንደሱ እየቀረር እየመጣለ ነው። አሁን ምን መሰለህ ይቺ የመኪናን ቴፕ የምታክል በቢሊዮን የሚሆን ሜጋ ባይት መያዝ መሸከም የምትችል እያደረጉ እያመጡት። እኔ ከሱ ባሻገር ያለውን ነው ልልህ የፈለግኩት። መንፈሳዊ እሳቤህን ሁሉ ሊሰልቡት ሁሉ ይችላሉ። በቃ ይሄ ከአይምሮ ውስጥ ዴሊት በቃ እነዚህ ጽድቅ፣ ክርስቶስ የምናውቃቸውን ተለቃቅመው ታዲያ የሚፈለገው ውስጥ ምንድን ነው? ለምንድነው ችብሱ የሚገባ አንተ ውስጥ? ጀስ የአውሬው ባሪያ እንድትሆን ተፈልጎ ነው የሚገባው። ልክ ነው። አሁን እዚህ ጋር ቻይና የሰጠችው ምክንያት ለንግድ ነው የሚለው። ለንግድ አቅርበዋለች። አንተ እውቀት ይኖራል፣ ፉል እውቀት ይኖራል። ያኛው ለጤና ነው ብሎ እንትን እያለ ያለው አሁን እሷ ደግሞ ለንግድ ምንድነው ልትነግድ ነው ያቀረበችው። ማንም ሰው ሄዶ ቻይና ችብሱን አስቀብሮ ይመጣል። ዘመናዊ ሰው ሆነ ማለት ነው። ጋዜጣዊ መግለጫ ስትለው ኬታ መጣው ይሄንን እውቀት እስክትል ልትገረም ትችላለህ፣ ልትደነቅ ትችላለህ። ይሄ ሊሆን እየተደረገ ነው ያለው እና ይህ የቻይና ስኬት እንደሆነ ተቆጥሯል። እንግዲህ ከሰው ዲኤንኤ ጋር ለማዋሃድ ነው የተፈለገው። የዘርፉ ተመራማሪዎች፣ ደጋፊዎች ቴክኖሎጂው በጤና እንክብካቤ ረገድ አዲስ አብዮት መፍጠር በሚሊዮኖች የሚቆጠሩ ሰዎች ሕይወት እንደሚቀይር በልብ ሙሉነት እየተናገሩ ነው። በአንጻሩ ተቺዎች መሳሪያው ከግላዊነት ደህንነት፣ ከሥነ ምግባር እና ከእርምጃ ጊዜ የጤና ስጋቶች አኳያስ ሊያስከትል የሚችለው አደጋ በማንሳት ስጋታቸውን እየገለጹ ነው። ከደህንነት አኳያ ሲባል የራስህን ማንነት መብትህን የሚጥስ ነው። ምክንያቱም ኮንትሮሉ በእነሱ ስለሆነ ስጋታቸውን እየገለጹ ነው ያሉት። ቀጣዩ ትውልድ ስማርት ቴክኖሎጂ ላይ በኃይልና አገራትና በግዙፍ ኩባንያዎች መካከል የሚደረገው ፍልሚያ እየጠነከረ በመጣበት በአሁኑ ወቅት የሰውን አእምሮ ከሰው ሰራሽ አስተዋጽኦ ወይም ኤአይ ጋር የሚገናኘት ውድድር የበለጠ እየተፋጠነ መምጣቱ ነው የሚያሳይ። ይህ የቻይና እምርታ ማሳያ እየሆነ ነው ያለው። አሁን አይተዋል። የዛሬ 5 ዓመት ዓለም ላይ በብዙ ሚሊዮን የሚቆጠሩ ሰዎች ቺፕስ ተቀብሮባቸው ታገኛለህ። አሁን ደግሞ የሚሰጡት መልእክት ምንድን ጤናን ለመከታተል የሆነ ነገር ለመከታተል ምናምን የሚሉ ነገሮች ናቸው መሰባቸው። እነዚህ ነገሮች አይደሉም። ስለዚህ አድማጮቻችን እንግዲህ ይህንን ነገር በደንብ እንድታስተውሉ ያስፈልጋል። ዮሐንስ ራእይ ላይ ምዕራፍ 15 ቁጥር 19 አካባቢ ደግሞ ሄዳችሁ ስትመለከቱ ይህንን ነገር በግልጽ ያስቀምጣልና አሁን እያለማመዱ ነው ያሉት። እንዴት ኮንትሮል እንደሚያደርጉ ነው ያሉት። አሁን ላይ ወደፊት የደህንነት መስሪያ ቤቶች ወይም የደህንነት ቢሮዎች በእንደዚህ አይነት ነገሮች ሰውን በቀላሉ ሊቆጣጠሩ የሚያደርግ ነው። ግን ይሄ እንድታውቁ ጠቅላላ የምናውቀው ለጤንነት ወይም ለሕክምና ወይ ለትምህርት ብቻ አይደለም። የአውሬው እሳቤም እንዳለበት እንድታውቁ እንፈልጋለን። ጌታ ጸጋ፣ ሰላም፣ ቸርነት ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ። በጣም ትልቅ የማንቂያ ደወል ነው የደወልክልን። እንግዲህ የጊዜውን ሩጫ እያስተዋልን እንገኛለን ብለን እናምናለን። ውድ አድማጮቻችን ከጊዜ ወደ ጊዜ የምንሰማቸው ጆሮን ጨው የሚያደርጉ ክስተቶች ለክርስቶስ ኢየሱስ ዳግም መምጣት እያዘጋጁን እንደሆነ በሙሉ ልብ ይህን መናገር እንችላለን። እንግዲህ የመጽሐፍ ቅዱስ የመጨረሻው መጽሐፍ የዮሐንስ ራእይ በመጨረሻዎቹ ምዕራፎች ላይ እግዚአብሔር ለእኛ ያስጠነቀቀን ነገሮች ይኸው በዓይናችን እያየን እየሰማን እንገኛለን። እንግዲህ እኛ ምንድነው ነገሮችን ወደ እናንተ ስናመጣ ጥንቃቄ እንድናደርግ በማስተዋል ራሳችንን እንድንጠብቅ ጭምርም ስለሆነ
በጣም በትኩረት አድምጣችሁናል ብለን እናምናለን። ስለዚህ በተለይ ደግሞ ቤተክርስቲያን በዚህ ጉዳይ ላይ ምን አይነት ምላሽ እንዳላት ምንም የምናውቀው ነገር የለም። እኛ ግን መረጃዎችን ለእናንተ አሳልፈን ሰጥተናል። እንግዲህ ከዚህ በኋላ ምን ሊሆን እንደሚችል እንግዲህ እግዚአብሔር ብቻ ነው የሚያውቀው። ስለዚህ ውድ አድማጮቻችን የዛሬው አጀንዳችን ይህንን ይመስላል። በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን እንመጣ ይሆናል። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።